ኢትዮጵያ ውስጥ በውጭ ምንዛሬ መገበያየት ይቻላልን? የብሔራዊ ባንክ መመሪያ በትክክል ምን ይላል? የኢትዮጵያ ብሔራዊ ባንክ ባለፈው ዓመት 2016 ሐምሌ ወር ላይ የውጭ ምንዛሬ ግብይት በነጻ ገበያ እንዲመራ ከወሰነ በኋላ አብሮ ይፋ የተደረገው መመሪያ በውጭ ምንዛሬ ግብይት ላይ አንዳንድ ማሻሻያዎችን ማድረጉን አስታውቋል። የመመሪያውም ላይ የተዘረዘሩ ተግባራት መሰረት በማድረግ ከማህበረሰቡ በኩል ኢትዮጵያ ውስጥ በውጭ ምንዛሬ መገበያየት ይቻላልን ወይ የሚል ጥያቄ ይነሳል። ኢትዮጵያ ውስጥ ከተፈቀደላቸው ሰዎች ውጪ በውጭ ምንዛሬ መገበያየት አይፈቀድም። ማንኛውም ኢትዮጵያዊ በውጭ ምንዛሬ ወይም ዶላር መገበያየት አይችልም። ግብይትንም በዶላር የሚፈጽሙ ሰዎች የተፈቀደላቸው ብቻ ናቸው። እነዚህም ዶላር ይዘው ከውጭ የሚመጡ ቱሪስቶች፣ ዲያስፖራዎችና የዲፕሎማቲክ ማህበረሰብ አባላት ሊሆኑ ይችላሉ። እነዚህ ሰዎች ከውጭ ሲመጡ እስከ 10,000 ዶላር ይዘው እንዲገቡ ስለሚፈቀድላቸው አስመዝግበው ባስገቡት ዶላር መገበያየት ይችላሉ። አገልግሎት ሰጪዎችም በዶላር ማስከፈል ይችላሉ። እነዚህ ሰዎች በዶላር መገበያየት የሚችሉት አገልግሎታቸውን በውጭ ምንዛሪ እንዲሸጡ ከተፈቀደላቸው ተቋማት ብቻ ነው። ለምሳሌ ነጋዴዎችና አገልግሎት ሰጪዎች ማለትም ሆቴሎችና አስጎብኚ ሊሆኑ ይችላሉ። ለሰጡትም አገልግሎት በዶላር ክፍያ በመቀበል እንዲችሉ ከኢትዮጵያ ብሔራዊ ባንክ ፍቃድ ያላቸው ናቸው። ኢትዮጵያዊ ሆኖ በዶላር ግብይት መፈጸም አይችልም፣ ከተፈቀደላቸው ተቋማትም ቢሆኑ። እኔ ኢትዮጵያዊ ሆኜ በዶላር እንዲያስከፍል ወደ ተፈቀደለት ሆቴል ሄጄ በዶላር መጠቀም አልችልም። ዲያስፖራ ከሆንክ ግን ከሆነ ሆቴል ሄደ ለተሰጠ አገልግሎት በዶላር መከፈል ትችላለህ። ሆቴል ደግሞ ለሰጠው አገልግሎት በዶላር ማስከፈል ፍቃድ ያለው መሆኑ ይጠበቅበታል። ከፋዩም እስከፋዩም ተጠቃሚውና አገልግሎት ሰጪውም በዶላር ለመገበያየት የተፈቀደላቸው ወይም እውቅና የተሰጣቸው መሆን ይጠበቅባቸዋል። ከአንድ የባንክ ሂሳብ ወደ ሌላ የባንክ ሂሳብ ዶላር ማስተላለፍ ይቻላል። የውጭ ምንዛሪ ማስተላለፍን ትራንስፈርን በተመለከተ ከአንድ የዶላር ሂሳብ የኢትዮጵያ ውስጥ ሌላ የዶላር ሂሳብ የውጭ ምንዛሪ ማስተላለፍ አይቻልም። ለምን ዓላማ ነው የሚተላለፈው የሚለው ይታያል። ኢትዮጵያ ውስጥ እቃ ገዝተህ በዶላር ልክፈል ብትል አንተም በዶላር የመክፈል መብት የለህም፣ ሻጩም በዶላር ክፍያ የመቀበል ፍቃድ የለውም። ስለዚህም አይቻልም። ነገር ግን የዶላር አካውንት ኖሮ ከውጭ ሀገር እቃ ብትገዛ ከእነሱ በዶላር የመክፈል መብት አለ። በቀጥታም ለእቃ ሻጩ ነው ዶላሩ የሚተላለፈው። ውጭ ሀገር እቃ ወደ ገዛህበት መደብር ትራንስፈር ያደርጋል፣ ይተላለፋል። መረጃ አቅርበ ባንኩ ያንን መረጃ አይቶ አሳማኝ ሆኖ ካገኘው ይህንን ያደርግላል። ከራስህም ዶላር መጽሐፉን ለሸጠልህ ነጋዴ በቀጥታ ማስተላለፉ ይቻላል። ዋናው ነገር ለምን ዓላማ ነው የምታስተላልፈው የሚለው ነው። ኢትዮጵያ ውስጥ በውጭ ምንዛሬ ግብይት መቼ ሊጀመር ይችላል? በውጭ ምንዛሬ ግብይት መቼም አይጀመርም። በየትኛውም ሀገር የውጭ ምንዛሬ ግብይት አይደረግም። እንደዛም ከሆነ የሚነገር ትርጉም የሀገርህን ብር አታምነውም ማለት ነው። ኢኮኖሚዋ ችግር ላይ የወደቀባት ዚምባብዌ እንኳን ያንን አላደረገችም። የውጭ ምንዛሪ ፍሰትን ለመጨመር ኤክስፖርትን ለማበረታታት የምታደርጋቸውን ማስተካከያዎች ሊኖሩ ይችላሉ። ከዛ ውጪ ዜጎችን በዶላር ተገበያዩ ልትል አትችልም። ለምሳሌ ሪል ስቴት ወይም ዓለም አቀፍ ትምህርት ቤቶች የዋጋ እና የክፍያ ተመንን ሲያወጡ ይታያል። ይህ ችግር የለውም። ክፍያውም ሲፈጸም ግን በኢትዮጵያ ብር ነው የምትከፍለው። ይህ የፊራሊንክ ቢዝነስ ሶሉሽን ነው። እንደዚህ አይነት መረጃዎችና የቢዝነስ አይዲያዎች እንዲሁም የቢዝነስ ትንታኔዎች ቀጥታ እንዲደርሳችሁ ይህን ዩቲዩብ ቻናል ሰብስክራይብ፣ የደውል ምልክቱን መጫናችሁን አይርሱ። ስለምትከታተሉን እጅግ አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ